ልጄ ይማራል ስትል ቤት ያፈራውን መግባ ዩኒፎርሙን አልብሳና የመማሪያ ቁሳቁሶችን አስይዛ ልጇን ወደ ትምህርት ቤት የላከች እናት የምትጠብቀው ለነገ ህይወቱ ስንቅ የሚሆን ዕውቀትን የገበየ ሲማርና ከኩዮቹ ጋር ሲጫወት ደክሞት የዋለ እንዲሁም እንደ ሁሉ ጊዜው እማዬ ምግብ ብሎ የሚጠይቃት ልጇን ነው። ይሁን እንጂ ሰላም ዋለልኝ ብላ የሸኘችው ልጇን በሰላም መመለሱን በርበሩን እያየች ለምትጠባበቅ እናት የልጇን መርዶ እንደመስማት ያለ የልብ ስብራት እንደሌለ እሙን ነው። በዚያ ወገን ደግሞ ልጄ ደረሰልኝ ተማረልኝ እያሉ በተስፋ የልጅን ስኬት ለሚጠባበቁ ወላጆች እንዲማር ከላኩበት የትምህርት ገበታ ዕውቀት ሳይሆን የሰው ነፍስ መሸመቱን ሲነገር ልብን ቀጥ የሚያደርግ ድንጋጤ ከመፍጠሩም ባሻገር አእምሮ እንዴት ለምን የሚሉ መልስ ፍለጋ በሚጣደፉ ጥያቄዎች መሞላቱ አያጠራጥርም። ዛሬ እየተያዩ ያሉ ጉዳዮች ልጅን በራስ መንገድ እየመሩ ማሳደግ ለወላጅ እጅግ አዳጋች ብሎም ፈተና መሆኑ ቢነገርም እንዲህ ያለ ሰቅጣጭ ነገር ላይ መድረሱን ግን ለማመን ይቸግራል። ከጅማ ከተማ የተሰማው አስደንጋጭ ግድያ ህዝቡን ሁሉ ከማሳዘኑም በላይ ትውልዱ ያለበትን ሁኔታ የጠቆመ አስደንጋጭ ደውል ሆኗል። በጅማ ከተማ በሚገኝ ትምህርት ቤት ውስጥ በሁለት ተማሪዎች መካከል በተነሳ ግጭት የአንድ ታዳጊ ልጅ ህይወት በአሰቃቂ ሁኔታ ማለፉም ተሰምቷል። ገዳዩም በቁጥጥር ስር መዋሉም ተነግሯል። ለመሆኑ በጅማ ከተማ የተፈጠረው ምንድነው? በሁለቱ ታዳጊዎች መካከል የተነሳው ግጭትስ? የትምህርት ቤቱ መምህራን ስለ ጉዳዩ የሰጡት አስደንጋጭ መረጃስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። በሌላ መረጃችን ከወደ ብላቴ ወንዝ የተሰማው አሰቃቂ ክስተት የሰሙትን ሁሉ ልብ የሰበረ ሆኗል። ሁለት እህትማማቾች ከቤተሰብ የተሰጣቸውን ትዕዛዝ ለመፈጸም ተልከው በሄዱበት በወንዝ መወሰዳቸው መሰማቱ መላ ህዝቡን በእንባ እያራጨ ነው። በውሃ ሙላት ሲደነፋ በነበረው ወንዝ ላይ የታየው አሳዛኝ ክስተትና የመስዋዕትነት ጥግ የበርካቶችን ልብ ሲሰብር እነርሱን ለማግኘት የሚደረገው እልህ አስጨራሽ ትንቅንቅም በቀጠለበት ሁኔታ አንድ ያልተጠበቀ ዜና ተሰምቷል። ሁለቱ ታዳጊዎች ከተላኩበት ቦታ ለመድረስ እየተጣደፉ ባሉበት ከመንገድ የገጠማቸው ያልታሰበ አደጋና ከቀናት እልህ አስጨራሽ ፍለጋ በኋላ የተሰማው ያልተጠበቀ ዜናን እንነግራችኋለን። በመጨረሻም ዘግናኝ የግድያ ወንጀል የፈጸመው ግለሰብ በሞት እንዲቀጣ መወሰኑ ስለተነገረው መረጃ ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ አስደንጋጩን ግድያና በብላቴ ወንዝ የተወሰዱ እህትማማቾችን አስመልክቶ ስለተሰማው መረጃ እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ከጅማ ሄርማታ ትምህርት ቤት የተሰማው አስደንጋጭ ግድያ መላ ህዝቡን አሳዝኗል። ነገሩ እንዲህ ነው። የወንጀል ድርጊቱ የተፈጸመው ማክሰኞ ዕለት በጅማ ከተማ ሄርማታ ትምህርት ቤት ነው። ሟች ሙሳብ መሐመድ ሲባል ገዳይ ደግሞ ሙአዝ ቢላል ይባላል። አንዱ የ16 ዓመት አንዱ ደግሞ የ17 ዓመት ታዳጊዎች ናቸው። የአንድ ክፍል ተማሪዎችም ናቸው። የተለየ ጠብ በመካከላቸው ተፈጥሮ እንደማያቅ በፍጹም ጠብ የሚባል ነገር እንዳልነበረም ተሰምቷል። ሟች የክፍሉ አለቃ ሲሆን ከትምህርቱ ጎን ለጎን የክፍሉን ጸጥታ የማስከበር ተግባር ላይ ነበር። በዕለቱ ገዳይ አስተማሪ አለመኖሩን ጠብቆ በክፍል መስኮት ለመዝለል ይሞክራል። በዚህም ጊዜ ሙሳብ ድርጊት ስነ ምግባራዊ አይደለም፣ ትክክል አይደለህም በማለት ይገስጸዋል። ገዳይም አንተ ምን አገባ አይመለከትህም ብሎ ይመልስለታል። ሙሳብ እኔ አለቃ እስከሆንኩ ድረስ ይመለከተኛል ሲልም ይሟገተዋል። በኋላም እሰጥ አገባ ውስጥ ይገባሉ። ከዚህ በፊትም ልጁ የባህሪ ችግር እንደነበረበት ስሙን ጽፎ ለመምህራን ሰጥቶበታል። አሁን ጸቡ ሲፈጠር ከዚህ በፊትም እንዲህ አድርገኸኛል አልለቅህም ይለውና ይያያዛሉ። በስፍራው የነበሩ ተማሪዎችም ለማገላገል ቢሞክሩም ገዳዩ ተማሪ ስለት አውጥቶ አንገቱ ላይ ይወጋዋል። በስለት የተወጋው ተማሪም ያን በኃይል ለመጣል ሲሞክር በድጋሚ ይወጋዋል። ገዳይ ይህን አሰቃቂ ወንጀል ከፈጸመ በኋላም አብረውት ከነበሩ 3 ግብረ አበሮቹ ጋር ተያይዞ ይሮጣል። በአካባቢው የነበሩ ተማሪዎችና የትምህርት ቤቱ ማህበረሰብም ልጁን ለማትረፍ ይሞክራሉ። መምህራን ልጁን ይዘውት ሆስፒታል ለመሄድ ሲሞክሩም በመንገድ ላይ ህይወቱ ያልፋል። ገዳይም የ17 ዓመት እድሜ ያለው ሙአዝም ሊያመልጥ ቢሞክርም በፖሊስ ቁጥጥር ስር መዋሉ ተሰምቷል። እኩያውን በስለት ወቅቱ የገደለው ልጅም ሌሎች የጎንዮሽ ሱሶች እንደነበሩበት ለማወቅ ተችሏል። ሲጋራ፣ ጋንጃ፣ ሐሺሽና የመሳሰሉትን
አደንዛዥ እጾች ይጠቀም እንደነበርም ታውቋል። በባህሪውም አስቸጋሪ የነበረ ልጅና ከሌሎች ትምህርት ቤቶችም ተባሮ እንደመጣም ተደርሶበታል። ሟች ስርዓተ ቀብሩ የተፈጸመ ሲሆን ሰዎች ፍትህ እንዲሰጥ ሰልፍ ለመውጣት ሞክረው እንደነበር ተሰምቷል። እንዲህ ያለ ተማሪ አደንዛዥ እጽ የሚጠቀምና በባህሪም የሚያስቸግር ሆኖ ሳለ እንዴት አትከታተሉትም በሚልም የታሰሩ መምህራን እንዳሉ ተሰምቷል። የትምህርት ቤቱ ጥበቃም ከታሳሪዎቹ መካከል እንዳለበት ሲሰማ የተወጊው ልጅ ደም እየፈሰሰ ነገሩ እስኪረግብ ብሎ አቆይቶት እንደነበረም ተገልጿል። እናት በሰላም ደብተር አስይዛ የሸኘችው ልጅ በደም ተለውሶ ህይወቱ አልፎ አስክሬን ስትቀበል ምን ያህል መሰበርና ምን ያህል መሪር ሐዘን ውስጥ እንደምትወድቅ ማሰብ አይከብድም። ልጁም ህይወቱ አለፈ፣ ገዳይም ለእስር ተዳርጓል። ፖሊስ የምርመራ ስራ እየሰራ መሆኑንም ገልጿል። ይህ ጉዳይ ተሸፋፍኖ እንዳይቀር መረጃው የተጋራ ሲሆን ነገ በእኔ የሚባል ነገር እንዳለ ታስቦ ወላጆች ልጆቻቸውን እንዲቆጣጠሩ የሚውሉበትን የሚያደርጉትን ተግባር ሁሉ እንዲከታተሉም ጥሪ ቀርቧል። የወላጅ አይኖች ልጆቻቸው ላይ መተከል ያለበት አስከፊ ጊዜ ላይ መድረሳችንንም የጠቆመ መረጃ ሆኗል። ማህበረሰቡም የባህሪ ችግር ያለባቸው ልጆች እኔ ምን አገባኝ ብሎ ከማለፍ ተከታትሎ ማረም አለበት። ነገ ወደሱ ሊመጣ ይችላል። መንግስት የጸጥታ አካሉም ትልቅ ኃላፊነት አለበት። በሌላ ነገር ትኩረት እየተደረገ ትውልዱ መጥፋት የለበትም። ለእንደዚህ አይነት ተግባራት በዋናነት ተጠያቂ የተደረጉ ያሉት የማህበራዊ ሚዲያዎች ሲሆኑ በተለይም ቲክቶክ የተባለው ማህበራዊ ሚዲያ ከመጣ በኋላ በኃይል በአደባባይ መቦዘን፣ ማጨስ፣ መጠጣት፣ መሳደብ፣ በቡድን መደባደብ ልክ እንደ ፋሽንና ጥሩ ነገር ተቆጥሮ ትንንሽ ልጆች እንዲያዩት እየተደረገ ነው። ወጣቶች ገና በለጋነታቸው ወደ ወንጀል እንዲገቡ እየተገፋፉም ነው። በአደባባይ ወጥተው ይህን ስነ ምግባራዊ የሆነ ባህሪ የሚያሳዩ ልጆች እንዲታረሙ መደረግ ይገባል። መሰል ተመሳሳይ ችግሮች አሁን ላይ በብዙ ታዳጊ ልጆች ላይ እየተከሰተም ይገኛል። ቤተሰብ ታዳጊ ልጆቹ ላይ ምን ያህል ክትትልና የሚውሉበትን ጓደኞቻቸውን ማወቅ እንደሚገባ የጠቆመ ነው። ዙሪያችን ያሉ ልጆችን በተገቢ መንገድ እንከታተላቸው እያልን ወደ ሌላኛው መረጃችን እናመራለን። ከቤተሰብ ወደ ብላቴ ወንዝ ዳርቻ የተላኩ 2 ህጻናት በውሃ ተወስደው ህይወታቸው ማለፉ ተሰምቷል። በማዕከላዊ ኢትዮጵያ ክልል ሀላባ ዞን ቁሊቶ ከተማ አስተዳደር ቤተሰብ ቲማቲም ለቅመው እንዲመለሱ ወደ ብላቴ ወንዝ ዳርቻ የተላኩ 2 ህጻናት በወንዝ ውሃ መወሰዳቸው ተሰምቷል። በቁሊቶ ከተማ የሁለተኛ ጮሮቆ ቀጠና ነዋሪ የሆኑት 2 ህጻናት ቲማቲም ከማሳ ለቅመው እንዲያመጡ ተልከው ህጻናት ወደ ስፍራው የወረዱት ቲማቲም ከማሳ ለቅመው እንዲያመጡ ነበር። 2 ታዳጊዎች በደም የሚተሳሰሩ የ2 ወንድማማች ልጆች መሆናቸውን የገለጸው ፖሊስ በእድሜ አነስ የምትለው ታዳጊ አዳልጧት ወደ ውሃው ስትገባ በእድሜ ከፍ የምትለው ታዳጊ ቀድማ የገባችውን ህጻን ለማትረፍ ተከትላ ወደ ውሃው ውስጥ በመግባቷ ሁለቱም በውሃ ተወስደው ህይወታቸው ማለፉ ተገልጿል። የሁለቱን ታዳጊዎች በድንገላ ለማግኘትም በውሃው ከተወሰዱ ቀን ጀምሮ ፍለጋው የቀጠለ ቢሆንም የሟቾችን አስክሬን አለመገኘቱ ተሰምቷል። ፖሊስና የአካባቢው ማህበረሰብ የብላቴ ወንዝ ዳርቻን ተከትሎ የሟቾች አስክሬን ለማግኘት የተቀናጀ ፍለጋ እየተደረገ መሆኑን በየዕለቱ መረጃዎችን እያሰራጨ ባለበት ሰዓትም የአንዱ አስክሬን መገኘቱ ተሰምቷል። በሀላባ ዞን በውሃ ተወስደው ህይወታቸውን ካጡ የ2 ህጻናት አስክሬን አንዱ ስለመገኘቱም ፖሊስ አረጋግጧል። በማዕከላዊ ኢትዮጵያ ክልል ሀላባ ዞን በቁሊቶ ከተማ በውሃ ተወስደው ህይወታቸውን ያጡ 2 ህጻናት አስክሬን ለማግኘት ሲደረግ በቆየው አታካች ፍለጋ በኋላም የአንደኛዋ ታዳጊ አስክሬን መገኘቱ ተሰምቷል። 2 ህጻናት መጋቢት 19 ቀን 2018 ዓ.ም በዕለተ ቅዳሜ ወደ ብላቴ ወንዝ ዳርቻ ወርደው በውሃ መወሰዳቸው የተገለጸ ሲሆን የሟቾችን አስክሬን ለማግኘት ፍለጋው መቀጠሉ መገለጹም ይታወሳል። በመሆኑም የሟቾች አስክሬን ለማግኘት በተደረገው ያልተቋረጠ ፍለጋ የአንደኛዋ ታዳጊ አስክሬን አደጋው በደረሰ በ8ኛው ቀን መጋቢት 26 ቀን 2018 ዓ.ም ብላቴ ወንዝ ውስጥ በአሸዋ ተቀብሮ መገኘቱን የዞኑ ፖሊስ ገልጿል። የተቀረውንና የአንደኛዋን ታዳጊ አስክሬን ለማግኘት ፍለጋው መቀጠሉንም ተገልጿል። የህፃናቱን አስክሬን በማፈላለጉ ሂደት ላይ ያለምንም መሰላቸት ተሳታፊ የነበሩ የማህበረሰብ ክፍሎችን ሁሉ የሀላባ ዞን ፖሊስ መምሪያ ልባዊ ምስጋና ያቀረበ ሲሆን ያልተገኘውን ቀሪ አስክሬን ለማግኘት በሚደረገው
በተደረገው ፍለጋ ህብረተሰቡ እንደከዚህ ቀደም ሁሉ ተሳታፊ በመሆን የድርሻውን ሊወጣ እንደሚገባ የዞኑ ፖሊስ ጥሪ አቅርቧል። ወደ መጨረሻው መረጃችን ስናመራ በአዲግራት ዩኒቨርሲቲ ሰራተኛዋን የገደለ ግለሰብ በሞት እንዲቀጣ መወሰኑ ተሰምቷል። በትግራይ ክልል ምስራቃዊ ዞን አዲግራት ከተማ ዙሪያ አንዲትን የ25 ዓመት ወጣት አስገድዶ በመድፈርና በአሰቃቂ ሁኔታ በመግደል የተከሰሰው ግለሰብ ከ8 ወራት አስጨራሽ የምርመራ ሂደት በኋላ በሞት ቅጣት እንዲቀጣ ተወስኗል። እንደ ትግራይ ክልል ፖሊስ መረጃ ከሆነም የካቲት 6 ቀን 2017 ዓ.ም ተከሳሹ የአዲግራት ዩኒቨርሲቲ ሰራተኛ በሆነችው ወጣት መኖሪያ ቤት ሰላማዊ ሰው መስሎ ዘልቆ ይገባል። ብዙም ሳይቆይ በሩን ከውስጥ በመቆለፍ ወጣቷን አስገድዶ ይደፍራታል። ወንጀለኛው ጸያፍ ተግባሩን ፈጽሞ ከቤት ሊወጣ ሲል ተበዳይዋ ለፈጸምከው በደል ህግ ዋጋህን ይከፍልሃል ትለዋለች። ይህ ጠንካራ ምላሽ ያስቆጣው ገዳይም ወጣቷን 12 ቦታ በስለት ከወጋት በኋላ በገመድ አንቆ ህይወቷን እንዲያልፍ አድርጓል። ድርጊቱን ከፈጸመ በኋላም የሟችን ስልክ ይዞ ይሰወራል። ግድያው የተፈጸመውም ጨለማን ተገን በማድረግና ምስክር በሌለበት ሁኔታ በመሆኑ የፖሊስን ምርመራ ሂደት እጅግ አዳጋች አድርጎት ቆይቷል። ሆኖም ላካሄዱ ትልቅ ፍንጭ የሆነው አንዲት ወጣት የሰጠችው ጥቆማ ነበር። ይህች ወጣት ግለሰቡ ስልኳን በኃይል ነጥቆ መውሰዱን ወደ እህቱ ደውሎም ሰው ገድያለው ተስፋ ቆርጫለውና ከሀገር ለመውጣት ገንዘብ ላኪልኝ ሲል መስማቷን ለፖሊስ አስታውቃለች። ፖሊስ ያገኘውን ጥቆማ መሰረት በማድረግም ባደረገው ከፍተኛ ክትትል ገዳዩ በቤተሰቦቹ ቤት ተደብቆ ከቆየ በኋላ በአፋር በኩል ከሀገር ለመውጣት ሲሰናዳ በቁጥጥር ስር ውሏል። ጥቆማ የሰጠችው ወጣትም ግለሰቡን ለይታ በማመልከት ለምርመራ ሂደቱ ትልቅ እገዛ አድርጋለች። ተከሳሹም በተደረገበት ምርመራ ወንጀሉን መፈጸሙን በአንደበቱ አምኗል። በዚህም መሰረት ፍርድ ቤቱ ግለሰቡን በ3 ዋና ወንጀሎች ማለትም በአስገድዶ መድፈር፣ ግፍ በተሞላበት ግድያ፣ በቅሚያ ጥፋተኛ ሆኖ በማግኘቱ በሞት እንዲቀጣ ወስኖበታል። ፖሊስ ሟች ከመሞቷ በፊት የተናገረችውን ቃል በማስታወስ ህግ ዋጋህን ይሰጣል ብላው ነበር። ቃሏም ተግባራዊ ሆነና ህግ ፍትህን ሰጠ፣ ገዳይንም በሞት ቅጣት ተቀጣ ብሏል። ውድ የአማርያ ቲዩብ ቤተሰቦች ሀገራችን ላይ እየሆኑ ያሉ ነገሮች ከዕለት ወደ ዕለት እየባሱ ነውና አምላክ የቀደመውን የሰላም ወሬ የምንሰማበትን ጊዜ የፍቅርና የመተሳሰብ ኑሯችንንም ይመልስ ዘንድ ወደ ፈጣሪ በጸሎት እንትጋ ያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መረጃዎች እስክንገናኝ በያላችሁበት ሰላም